አጠቃላይ የኮሪደር ልማት እሳቤ በከተሞቻችን ላይ እያመጣ ያለው ለውጥ በጣም ተስፋ ሰጪና አስደማሚ ጸጋ ተብሎ ሊወሰድ ይችላል። በአዲስ አበባ ከአዲስ አበባ ውጭ ባሉ ከተሞችም አጠቃላይ ይህ ኮንሰፕት አመራሩ ከቢሮ ወጥቶ በየመንገዱ ያሉ ችግሮች እየፈታ የመሄድ ልምምድ መጀመራችን ከተሞቻችን የሚገባቸውን መልክ እንዲይዙ በእጅጉ ያገዘ ነው። አዲስ አበባ ላይ በመጀመሪያው ዙር 4 ኮሪደሮች ነበሩን። እነሱን ካጠናቀቅን በኋላ ሁለተኛው ዙር ላይ 8 ነበር የጀመርነው። ከ8ቱ 4ቱ ተጠናቀው ተመርቀዋል። ካሳንቺስ ተመርቋል። ከእንጦጦ 4 ኪሎ ያለው ተመርቋል። በየረር በኩል የሚሄደው ከአንበሳ ጋራጅ የሚጀምረው ተመርቋል። ደግሞ ዛሬ ከፀሐይ ሪል ስቴት በጎሮ አርጎ ወደ ቪአይፒ ኤርፖርት ተርሚናል የሚሄደው ከ10 ኪሎ ሜትር በላይ መንገድ የሚይዘው በጣም ሰፊ የሚባል ኮሪደር ነው። ተሰርቶ የተጣለ አይነት ከባቢ ነው የነበረው። አሁን ያየኸውን መልክና ውበት አልነበረው። በዚህ ኮሪደር ውስጥ 11 ኪሎ ሜትር ገደማ መንገድ ሰፍቷል። 2 ሌን ነበር፣ 3 ሌን ተደርጓል። ከጎሮ ወደ ቦሌ የሚያቋርጠው ፉሊ አዲስ መንገድ ነው። እያንዳንዱ 4 ሌን ያለው መንገድ ተሰርቷል። ወክዌይ ከ30 ኪሎ ሜትር በላይ ተሰርቷል በሁለቱ ዳይሬክሽን። ባይክ ሩት ከ15 ኪሎ ሜትር በላይ ተሰርቷል። ሪቨር ሳይድ እንደዚህ የምታዩ አይነት በጣም ሰፋፊ ቦታዎች 5 ኪሎ ሜትር ገደማ የሚሆን ሪቨር ሳይድ ተሰርቷል። እዚህ ቦታ ላይ በጣም በስፋት ተተክሏል። ኢትዮጵያን እናልብስ የሚለው እሳቤ የሚታየው በዚህ ኮሪደር ነው። ከሲኤምሲ ጀምረህ ቦሌ እስከምትሄድ በጣም በስፋት ሚዲያኑም ከሚዲያን ውጭም ከመንገዱ ዋናው ኮርስ እየወጡ ሌፍት እና ራይት በስፋት በሚያስደንቅ ሁኔታ ተተክሏል። ቤቶች አምረዋል። ቢዝነስ ተጀምረዋል። የልጆች መጫወቻ ከ6 በላይ ስታዲየም በዚህ ኮሪደር ብቻ ተሰርተዋል። ፓርኪንጎች ተሰርተዋል። የመኪና ታክሲ መያዣ ቦታዎች ተሰርተዋል። በአጠቃላይ ያመጣው ኢምፓክት ውበት ብቻ ሳይሆን የፈጠረው ስራ የፈጠረው አክሰሲቢሊቲ ሰው ከሲኤምሲ ወደ መሃል ከተማ ለመሄድ ድሮ ከነበረው መንገድ ውጪ ያገኘው አማራጭ ደምረ ስታይ በጣም አስደናቂ ስራ ነው። እንደዚህ አይነት ስራዎች በሁሉም ከተሞች ፈጥነው ቢሰሩ በጣም ብዙ ኮንትራክተሮች እናወጣለን። በሎካል ስለሚሰራ ልጆቻችን በየሰፈሩ ፓርክ፣ መዝናኛ፣ ኳስ መጫወቻ፣ ላይብረሪ እንደዚህ ያለ ውብ ስፍራ ይኖራቸዋል። አገራቸውን እየወደዱ አገራቸውን እያደነቁ በዚያው ልክ ደግሞ ስራ እየተለማመዱና በስራ ውስጥ እያደጉ እንዲሄዱ ያደርጋል። ስራ ያለመደ ሰው አስቸጋሪ ነው። ስራ የማይሰራ ሰው ቁጭ ብሎ ስራን በንግግር ብቻ ማምጣት የሚቻል ይመስለዋል። እንደዛ አይደለም። ስራ አድካሚ ነገር ነው። ስታስበውና ስትገባበት ፈተናው አንድ አይደለም። በዚያ ውስጥ ያለፉ ሰዎች እየበዙ ሲሄዱ አሁን አዲስ አበባ ላይ የተፈጠረውን ልምድ በየሁሉም ከተሞች ስናሰፋው እንደ ሀገር ያለውን እመርታና እድገት በከፍተኛ ደረጃ የሚያረጋግጥ ይሆናል። ያው ዘንድሮ ኢትዮጵያ የምታንሰራራበት አመት ነው ብለን የጀመርነው በሁሉም መስክ በከተሞች ከፍተኛ ማንሰራራት አለ። በገጠር በእርሻው በቡና በሩዝ በበቆሎ በብዙ ፍሩት አይነቶች ብትወስድ ከፍተኛ ማንሰራራት አለ። በማይኒንግ ሴክተር ማንሰራራት አለ። በቴክኖሎጂው ማመን በማይቻል ደረጃ ማንሰራራት አለ። በፈለከው መስክ ብትሄድ ኢትዮጵያ እየተነሳች ነው። ጉዟ የሚቋረጥ አይደለም። ይሄንን ባቡር ተከትሎ አብሮ መጓዝ አለመጓዝ የግለሰቦች ምርጫ ቢሆንም የኢትዮጵያ ጉዞ የሚቆም አይደለም። ሰማይ ተከፍቶላት ሰዎች ነቅተው አምነው እየተጉ እየሰሩ ያሉበት ሁኔታ ስላለ አንዳንዶች ሲገባቸው ጊዜ ወስድ ይሆናል። ጉዟችን የብልጽግና ጉዟችን ግን በፍጹም የማይደነቃቀፍ መሆኑን በነካነው መስኩሉ ታያለ። ጀምረን ማንጨርሰው የለም። ተናግረን ማንፈጽመው የለም። አስውበን ማንጨርሰው የለም። በየሄድክበት እንደ ኢትዮጵያ ላሉ ሀገራት በዚህ ስፋት ስራ ጀምሮ በዚህ ጊዜ መጨረስ የሚታሰብ አይደለም። ብዙዎቹ ሁሌም እንደሚጠይቁት ገንዘቡ ከየት መጣ እንደሚባለው የተለየ ገንዘብ መጥቶ ሳይሆን የተለየ ቪዥን እና የተደመረ የስራ ቲም እና መልካም የስራ ኢንቫይሮንመንት መፈጠሩ ብቻ ነው እንጂ አዲስ ሪሶርስ ብዙ የለም። ሰዎች እንደሚያሙት አይደለም። አዲስ ሀብት የለም። ያለውን ሀብት ግን ሳናባክን ልማት ላይ እናውላለን። ያገኘነው ማንኛውም ሀብት ግን ሀገራችን ላይ እናውላለን። በዚህ መንገድ በመመራቱ እንደምታየው አዲስ አበባ እንደተባለላትም እንደ ስሟ አበባና ውብ ሆናለች። ይህ ማለት 100% አዲስ አበባ ውስጥ
ሁሉም ሰፈር ተጠናቋል ማለት አይደለም። የሚቀሩን ሰፈሮች አሉ፣ እንሰራለን። እጃችን ተፍታቷል፣ ስራ ለምደናል፣ ብዙ ሰዎች አግኝተንበታል። እንዴት ሳር እንደምንተክል፣ እንዴት ዛፍ እንደምንሰራ፣ እንዴት መንገድ እንደምንሰራ እናቃለን። ከየት ሪሶርስ እንደምናገኝ እናቃለን። ስለገባን እያሰፋን በሚቀጥሉት ጥቂት ዓመታት አዲስ አበባ በሙሉ የተሟላ መልክ ትይዛለች ብዬ አስባለሁ። አሁን አብዛኛው ወደ ሲኤምሲ፣ ወደ መገናኛ፣ ወደ ቦሌ፣ ወደ ጎሮ ያለው አካባቢ ኦልሞስት 100% አልቋል። ወደ እንጦጦ ያለው፣ ወደ ፒያሳ ያለው፣ አሁን ወደ ሳር ቤት ያለው አልቋል። የቀረን ወደ ጉለሌ አስኮ መሄጃ መንገድ ያሉት ወይራ ሰፈር አካባቢ ምናልባት ደግሞ ከወይራ በስተቀኝ ያሉ ወደ ሰበታ መሄጃ አካባቢ ናቸው። ከግማሽ በላይ የሆኑ አዳርሰናል። ሪቨርሳይዶቻችን እንደምታዩ በጣም ውብ ሆነዋል። ውበት ይቀጥላል፣ መበልጸግ ይቀጥላል፣ መስራት መትጋት ይቀጥላል። የኢትዮጵያ ማንሰራራት ወደ ኋላ በማይመለስ ሁኔታ እያደገና እየሰፋ ይሄዳል። የነቁ ይከተላሉ፣ ያልነቁ ያንቀላፋሉ። እኛ ደስ ብሎን በደስታ ለሀገራችን እንሰራለን። ይህ ይቀጥላል ለማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ።